ትዳር ኖሮት ሚስት ኖሮት ወደ ሌላ ሴት የሚሄዱ የፋራነት በቃ ጅል በቃ የሆነ ሴጣን ራሱ የሚጸየፈው ሰው ነው። በነገራችን ላይ በስምሽ ችግር የለውም። ኤፍሬም ዞር በልኝ ወደዛ ያሟል። አርፈ ቁጭ በል፣ ክብርህን ጠበቃ ቁጭ በል። የተላጠች ሙዝ ማለት ይሄ ነው ጋይስ። የተላጠች ሙዝ እንግዲህ ማንም አይበላትም ነበረ። ለነገሩ ዝንብ ነው እርፍ የሚሉባት። እና ለኤፍሬም ምን አለችው? ክብርህን ጠብቀህ ኑር ባለጌ አለችው። አንቺ ሴትዮ ሴት ሆነሽ ክብርሽ ያዋረድሽ ወራዳ፣ መቼ አንቺ ሴት ሆነሽ ክብርሽ ጠበቅሽና ነው ኤፍሬም ወንድ ልጅ ሆኖ ክብሩን የሚጠብቀው? በነገራችን ላይ ክብሩ ጠብቆ እየኖረ ነው። አንቺ ላይ ደግሞ ጢባ ጢባ ይጫወታሉ ማለት ነው። ምክንያቱም ረክሰሻላ፣ ወርደሻል። ስለወረድሽና ስለረከስ የማንንም ወንድ መጫወቻ ነው የምትሆኝው። እንደዚህ አይነት ሴት ባይዘው የወንዶች ሽንት ቤት ናት። አለቀ። አዎ 4 ነጥብ ዝጉት ማለት ነው። እንደዚች አይነት ሴት ኖረችም አልኖረችም፣ ወለደችም አልወለደችም ከነ ልጆቿ ዘር ማንዘርም ትበክላለች፣ ሀገርም ትበክላለች። አዎ ትበክላለች። አምነሽ ተቀበይ አዳሚ፣ አይመለከተኝም ስለእናንተ። ፍሬው እንግዲህ በቲክቶክ ምን እያለ ነበረ? ባለ ትዳር የሆነ ወንድ ሌላ ሴት ጋር መሄድ ትዳሩን ፈቶ ትዳሩን ትቶ ሌላ ሴት ጋር የሚሄድ ሰው ሴጣን ራሱ ይጸየፈዋል አለ ማለት ነው። አዎ ይጸየፈዋል እንዴ! ሴጣን ራሱ እኮ ጋይስ ይጸየፈዋል፣ ይዘገንነዋል እላችኋል፣ ይዘገንነዋል። እንደዚች አይነት ሴት ራሱ ይጸይፋታል፣ ባይዘወይ ይጸየፋታል። እንደው በቃ የመጣ ሁሉ ልሳምሽ ካልሳምኩሽ ትባላለች ማለት ነው። ያ ማለት ስለረከሰች በቃ አሁን ኤፍሬም እውነት አፏን ሰታው ሳመኝ እሺ ብትለው ይስማት ነበር? አይስማትም። ምክንያቱም ያቃታላ። በቃ ቆሻሻ ናት እንደዚህ አይነት ሴት። የፈለገ ሁሉ ምንድነው የፈለገ ወንድ ሁሉ እየመጣ ስሜቱን ማብረጃ አይነት ወንድ ናት ሴት ናት እንደዚህ አይነት ሴት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጋይስ፣ ሰብስክራይብ እያደረጋችሁ ለማንኛውም ላይክም እያደረጋችሁ ማለት ነው። ውድ ቤተሰቦቼ አብርሃም እንግዲህ በሌሊት ያው ሽሚት ጋር ሄዷል ተብሎ ቪዲዮ ተሰርተዋል። በዛ ላይ ደግሞ ኤፍሬምም ካልሳምኩሽ እያላት ነበረ። ባይዞ ወይ ቪዲዮ የተለያየ ቪዲዮ መሆኑን ታውቃላችሁ ወይስ አታውቁም? የኔ ማሮች፣ የኔ ፍቅሮች፣ እናንተ እኮ የዋዎች እኮ ናችሁ። የምሬ ነው የምላችሁ። እናንተ በእናንተ ውስጥ ራሴን ሳልኩት። ራሴን ስስለው ማለት ነው በቃ ግማሽ አክል እንኳን የዋህነት የለብኝም እኔ እውነት። እኔ ምን አይነት ጠማማ ሰው ነኝ? የዋህነት ለምን አይኖርብኝም እላለሁ። እከሌ እኮ የዋህ ናት፣ እከሌ እኮ ምስኪን ናት ይባላል። እኔ የዋህ እስካሁን ድረስ የዋህ ነሽ የሚለኝ አግኝቼ አላቅም። ስለዚህ እንደናንተ ማዘን አለብኝ ወይም ደግሞ የዋህ መሆን አለብኝ። የዋህነት ደግሞ በእናንተ ውስጥ ሳየው እኔ ጋር የለብኝም፣ አልዘራብኝም። ይሄ ነው የምላቸው እና ያው ኤፍሬም ልሳምሽ ሲላት ፀጉሯ ተሰርተዋል፣ አይታችኋል። በተለይ የቆየ ቪዲዮ እያመጡ ነው የሚለቁልን ለኛ። አንድ ሁለተኛ ደግሞ ይልቀቁ፣ የራሳቸው ጉዳይ ነው፣ ይሸቅሉ፣ ይስሩ። አንዲት ሴት ክብሯን ዝቅ አድርጋ እስከመጣች ድረስ የወንዶች ሽንት ቤት መሆን ትችላለች። ትዋረድ፣ እድሜ ልኳ በገንዘብ ትቀይር፣ የፈለገችው ነገር ታድርግ። ብቻ ማናት ሩታ እንድትነካብን አንፈልግም። ነገር ግን አሁን ለዛም ቻናል ይከፈታል፣ ለዛም ቻናል ይከፈታል፣ ለዛም ቻናል ይከፈታል። የሩታን ክብር ይነካል፣ የሩታን ቤተሰቦቿን ይነካሉ። እንደው አብርሃም ሚስቱ እንኳን አክብሮ፣ ሚስቱ ራሱ በስርዓት እኮ የያዘ ሰው አይደለም። ባይዘው የምሬ ነው ምላችሁ። ባል ከተባለ የብረት መዝጊያ የሚሆንላችሁ ከሌላ የሚሆናችሁ ሚስቱን በቃ ስትሰደቡ ስትነኩበት እንዴ ብሎ ነብር ሆኖ የሚነሳ ባል ነው የሚያስፈልጋት ሴት ልጅ ማለት ነው። እና አብርሃም ግን እንደዛ አይደለም። አሁን እዚህ ጋር እየሆነ ያለው በቃ አሁን ትላንትና አብረን እናድራለን አብረን ነው የምንተኛው ስትለው ነበረ። ያው ዛሬ ደግሞ ሩታ ደረሰች ይባላል ጋይዝ። ሩታ ደረሰች ተብሎ ቪዲዮ ይለቀቃል፣ ሊለቀቅ ችግር የለውም። ግን አብርሃም ለምንድን ነው በዚህ ልክ ጅላጅል ሆነው ራሱን እንደታመመ ሰው ራሱን እንትን የሆነ ነገር እንደደረሰበት አድርጎ ለምንድን ነው ሚስቱ የሚያሰድባት? የልጁን እናት ለምንድን ነው የሚያሰድባት? ጥያቄ ይሆንብኛል። እሱ ብቻ ነው የሚያናድደኝ። በዛ ላይ ደግሞ አዳዲስ ቻናል እየተከፈተ ሞኝ እኮ የለም ባይዘወይ ሞኝ ሊኖር ይችላል 110% ነው። እሱም ጅላጅል አንፎ ያለው ሰው። ሌላኛው ሁሉ ስማርት ነው፣ በደንብ ያውቃል የሚደረገው ነገር፣ እየተሰራ ያለው እየተከናወነ ያለው ነገር በሙሉ እናውቃለን እኮ። አናቅም እኮ አይደለም። ማንንም እኮ የትኛውም ሴት ትዳሯ ሲፈርስ እኮ ሚዲያ ላይ ወጣ እየየ ትዳሬ መልሱልኝ ወይም ደግሞ ትዳሬ ካልተመለሰ አብርሃም ሌላ ሴት ጋር አይሄድም ብላ እኮ አትናገርም ጋይስ። ወይም ደግሞ
ባል እንኳን ወጥቶ ትዳሬ ፈረሰ በቃ ከሌላ ሴት ጋር ሆንኩኝ እኮ ብሎ አይናገርም። እኛ እኮ ጅል አይደለንም እኮ ጅል ፎም አይደለንም። የትኛው ሰው ነው ትዳሩ ሲፈርስበት ከጨረሰ ጉዳዩ ከጨረሰ በኋላ አንዳንዶቻቸው ለጥያቄ ሲቀርቡ ትልልቅ ሚዲያ ላይ ሲቀርቡ ነው እሱም ትዳሬን ፈረሰ በእንደዚህ አይነት ሁኔታ ብለው የሚናገሩት እንጂ ይሄንን ጭቅጭቅ ንዝንስ ፓርት ቱ ፓርት ዋን እየተባለ ልብስ እየተቀያየረ ካሜራ እየተቀያየረ አንድ ቀን ወደ አንዷ ሴት አንድ ቀን ወደ አንዷ ሴት እየተባለ ምናምን ቪዲዮ እየተሰራ የሚለቀቀው ይህንን አክል አናቅም አይደለም፣ እናውቃለን። የማያውቁ አሉ። የራሳቸው ጉዳይ ነው። እነሱ የዝሙት አጋንንት የሰፈነባቸው ሰዎች ናቸው። እኛ እኮ ተጸይፈናቸው ማለት ነው። እነዚህ ዩቱበሮች ተጸይፈናቸው ልክ ማስገባት እንችል ነበረ። ነገር ግን ህዝቡ የሚፈልገው ዝሙት ነው። በቃ እውነት ዝሙት ነው። የተረዳሁኝ ይሄ ነው። በቃ ትክክለኛ ትዳር የሚፈልግ የለም። ትክክለኛ ህይወት መኖር የሚፈልግ የለም። ታዲያ ምንድን ነው የሚፈልገው? ዝሙት ዓለም ላይ መኖር፣ ዝሙት ዓለም ላይ ትኩረት አድርጎ መኖር ነው የሚፈልገው። የተረዳሁኝ እኔ የተረዳሁኝ ይሄ ነው ማለት ነው። ቤተሰብ ሩታ ራሱ ለምን እሺ ብላ ተቀብላ ለምን እንደምትሰደብም አላውቅም። እኔ ለማንን ጋጠወጥ ለማንንም ባለጌ ብዬ ባሌን አሳልፌ ሰጥቼ ከዛ በኋላ ይሄ ቻናል እየተከፈተ እኔን ልሰደብ ቤተሰቦቼን ሊሰደቡ እንኳን ቤተሰቦቼ እኔን እንኳን ጫፌ እንድነካ አልፈልግም ጋይስ። የምሬ ነው የምላችሁ። ጫፌን የሆነ ነገር ያለ አግባብ ቃል ማንም እንዲናገረኝ አልፈልግም። እኔ በበኩሌ እንደራሴ ልካቸው ነበረ ነግሬ የምወጣው እንጂ ከእንደዚህ አይነት ድራማ ሌላ አልሰራም ነበረ ከነሱ ጋር። አምናችሁ ተቀበሉ። ስለዚህ ሩታዬ ለምን ይሄ እያደረገች እንደሆነ ለማን መስዋዕትነት እንደምትከፍል ማውቀው ታሪክ የለም። ይሄ ነው ማለት ነው። ውድ ቤተሰቦቼ ያው አዳዲስ ቻናል እየተከፈተ ነው የሚመጡት። አሁን ይሄ ልጅ ነበረ ከዚህ በፊት አይታችሁታል ሚዲያ ላይ። እኔ አላየሁትም። የመጀመሪያ ማታየውኝ አብርሃም ሼር ያደረገው ማለት ነው። በዛ ላይ ደግሞ መጸየፍ ነበረባችሁ። እናንተ የምትጠየፉ ሰዎችም አይደላችሁም ማለት የምትደግፏቸው ሰዎች የምትጠየፉ አይደላችሁም። እስከዛሬ ድረስ እኮ እኛ የምናውቃቸው አብርሃምና ሩታ በፍቅር አስተማሪ ናቸው ሲባል ነበረ። ቀጥሎ ደግሞ ብቻ ብዙ ነገር አሁን እኔ የወሰድኳቸው እንትኖች አሉ። እኔ ሩታ ጥንካሬዋን በቃ በሩታ ጥንካሬ ነው የተማርኩኝ። የፈለገ ነገር ቢመጣ የፈለገ ነገር ላይዋ ላይ ቢወርድ እንኳን ጠንካራ እንደሆነች ተረድቼበታለሁ። ያ በቃ ተሰባብራ የምትወድቅ ሴት አይደለችም። በቃ ጎብዛ ማንም ይስደባት፣ ማንም ለማንም ቦታ የላትም። ለምንም ነገር ግድ የላትም፣ ግድ አይሰጣትም። ትጠንሻ በቃ ሄ ብላ የምትተው ልጅ ናት። እና ያ ነገር እኔ ጥንካሬዋ ምናምን እንትን ተምሬባታለሁ ማለት ነው። በሩታ ገባችሁ አይደለ? በአብርሃም ደግሞ ምን ተማርሽ አትሉኝም? በአብርሃም ደግሞ በፊት ምን ያደርግ ነበረ? ሁላቸውም እያመጣ ቻናል እየከፈተ ሼር እያደረገ እያሳደጋቸው ነበረ። እሱ መልካምነት መልካም ነገራቶች ይሰራ ነበር። እሱን አሁን ላይ ግን በቃ ምንም ልማር ምንም ነገር ልውሰድ አይባልም እኮ ጋይስ። የምሬ ነው የምላችሁ። እንዴ አሁን ላይ ምን ትማራላችሁ? ትልቁም ትንሹም አንድ ሆነዋል እኮ ዩቱበሮቹ። አሁን ዴብ በሉ ቡዜ በሉ ታላላቆች ናቸው አይደለ? ግን ጅላንፎ ነው የሆኑት። ጅላንፎ በዝሙት ዓለም ላይ የእግዚአብሔር እንደዚህ ይላል መጽሐፍ ቅዱስ እንደዚህ ይላል ብለው ደግሞ አንዳንዴ እንትን አንቀጽ እያወጡ ለመናገር ይሞክራሉ። ኧረ ወደዛ መጀመሪያ መች ወጣችሁ ከዝሙት ዓለም? ከውሸት መች ወጣችሁ? ስለ መጽሐፍ ቅዱስ ለማውራት እኮ ግዴታ ከውሸት ማውጣት መጀመሪያ። አዎ ትዳራችሁን አስተካክላችሁ ከያዛችሁ በኋላ ስለዛ ስለ ሃይማኖታችሁ አውሩ። ይሄ ነው አሁን። በእናንተ ማን ምን ይማራል? ሴጣን ብቻ ነው የሚቀናው በአብርሃም እና በሩታ። ያለማን ነው እናንተ ሰሞኑ ፍሬው ነው መሰለኝ ያለው ፍሬው ብለዋል። ለማንኛውም ውድ ቤተሰቦቼ አይዟችሁ። የማንንም ትዳር ማንንም ማፍረስ አይችልም። እንግዲህ መቼ እንደሚያቆም አናውቅም። ባይዞ 500,000 ሊገባ ነው አብርሃም። ሊቆም ይችላል ጋይስ።